በጣም በቃ ኳስ ነፍሴ ነው። ኳስ እንኳን ካርት ያስፈልጋል። ሳምንት ሙሉ ጾም ጸሎት ገብቼ በቃ ምን ኦፍ የለም፣ ሰማዩ ተዘግቷል፣ ድምጽ የለም፣ ጸልይ አይደለም። እግዚአብሔርን ባለማስፋት ባለመከተል እያልኩ እየተጸጸትኩ ያለው ታለ እውነት ነው። በዚህ ቀን እግዚአብሔር እንደው ጌታ ይወደኛል አይወደኝም ከዛው ካልተናገረኝ ብሎ ሊልና ባይናገረኝም ይወደኛል። እውነት ነው። ማታ ራሱ ስጸልይ ነው በቃ ትናንት መጥቼ ነበር እዚህ ፕሮግራም ላይ ተካፍዬ ነበር። አይ ሌላ ቦታ ማይድ የለብኝም ብዬ በቃ እንደምን ማታ ስጸልይ አደርኩኝ። ከመጣ በኋላ በቃ ዝም ብሎ ውስጥ ደስ እያለኝ ከመጣጀው ምን እየጸለይክ ነው ያደርከው? ማታ በቃ ማታ ነገ መናገር አለ። ሰሞኑን ጾም ጸሎት ላይ ነበርኩኝ። ነገር ሁሉ ሲበላሽብኝ ግራ ሲጋባኝ በቃ መጸለይ አለብኝ ብዬ በጣም ስጸለይኩ ዘማሪው እዚህ ቤት በቃ ጌታ ለጌታ ያለው እራቡ ጥማቱ ሳይው በቃ ውስጥ የዘን ቀን ተነካ። አይ ከዚህ በላይ ነው ያለብኝ ጉዳይ አላየም፣ የተበላሽብኝ አላይ መጸለይ አለብኝ። በቃ እሱን ልፈልግ ብቻ እሱን ካገኘ ሁሉም ይመጣል ብዬ በቃ እና በጣም ያለብኝ ሁኔታ በጣም ሲበላሽብኝ በቃ ተስፋ ቆርጬ በፊት አገልጋይ ነበርኩኝ። በኋላ በቃ ከአገልግሎት ወጣ ብዬ ስራ ብቻ ገንዘብ ብቻ እያባረርኩኝ ትንሽ ወጣ አልኩኝ። ሁኔታዎች በጣም የባሰ ተበላሹብኝ። ትዳሬ ተበላሸ። ፕሮሰስ ውጪ ጀምረ በቃ ፌለር እያደረገ በጣም ተበላሽ። በቃ ሪጀክት ብቻ ቢዛ እየሳበ በቃ ከሰርኩኝ። ሁኔታዎቹ ተበላሹ። ማውራው ሰው አጣው፣ መናገር ሰው አጣው፣ አይዞ እንኳን ምላኝ ሰው አጣውና ስሙኝ ከኔ ጋር የተበላሽ የተጨማደደ ዳግም ሰው ለማንበብ የማይጠቀመውን አይነት የተጣለ ወረቀት የያዙ ሰዎች አያለው። እግዚአብሔር አምላክ ያንን ማስታወስ ከሚያስጠላቸው የጨነቃቸውን መዝገብ በአዲስ ቀይራለሁ ያለኝ ነበረ። ትላንት መጥቼ ፕሮግራሙን ተካፍዬ በቃ በፊት ማታ አልጸልይም ነበር። በቃ ማታ ደስ ብሎ ትጸልይ ብቻ አደርኩ። በቃ ማታኛት አስጠላኝ። የሆነ በቃ ቲክቶክ እንኳን ማየት አስጠላኝ። ብቻ ኳስን በፊት በጣም ነበር ማየው። ኳስ ማታ ያለው ኳስ ማስጠላኝ። ብቻ ስጸልይ በቃ ወሳኝ ነጥብ ጋር ደርሼ ምን እንዳማረኝ ልንገርህ። እችም ፍጨት ከማንቸስተር ተራ ወደ ኢየሱስ የመስቀል ላይ ስራ መመለስ። በቃ እግዚአብሔር እየሰማኝ ነው ማለት ነው። ያው ይሄን መጽሐፍ ቅዱስ አይደል ያስኩት በጌታ ፊት ሰው ቤት ገብቼ በማንቸስተርና በአርሰናል ጫውታ ቤቱ እየታመሰ ስገባ ያናደኛል። መቼ ነው ሪቫይቫል ውስጥ ያለን ቤት ማየው? መቼ ነው ማኪያቶ ቤት ኢየሱስ አጀንዳ የሆነው ትውልድ ምድሬ ላይ የሚነሳው? ማንቼ ነኝ ይላል። አንተ ማንቼ በህይወት ይኑር አይኑር አያውቅም። ማንቼ ጎል አስገባም አያስገባም ደሞዙን ተቀብሎ ይገባል። ይሄ ባጃጅ የሚሰራው ዛሬ ጫወታ አለን እያለ ባጃጁን አቁሞ ሰይጣን ይጫወትበታል። በቃ ምን ልበል እኔ የልብ ደረሰ። እስቲ አሽበል እስቲ በፊት ምን ታረግ ነበር? አረኩ ኳስ ኳስ ነው በጣም በቃ ኳስ ነፍሴ ነው። ኳስ እንኳን ካርት ያስፈልጋል። በቃ በጣም ሲጨነቅ ነው ማለት ካላየሁት ነበር። ማታ በቃ አስጠላኝ። ራሱ ስልክ መያዝ አስጠላኝ። ብቻ ጸልያለሁ እያመሰገንኩ እየጸለይኩ በቃ ደስ ትላንት እንኳን መጣሁ አልኩኝ። ባለፈው በቲክቶክ ካየሁ በኋላ ዝም ብዬ አንድ ቀን መጣሁ ቲክቶክ ላይ ካየሁ በኋላ ከዛ ትላንት ቅዳሜ መጣ። ከዚያ በፊት አንድ ቀን መጣሁ ዝም ብዬ ቦታ መጀመሪያ ማግኘት አለብኝ ብዬ ኦኬ ፕሮግራም የሌለቀ መጣ ቦታውን አገኝ። በቃ መጥቼ ቃሊቲ ነበረ ሰፈር። ከዚያ 93 ማዞሪያው አካባቢ ነው አሁን ያለሁት። ዝም ብዬ በእግር መጥቼ እየዞርኩ ፈላልኬ እንደምንም በቦታ አገኘሁት። አድራሻውን አገኘሁት። ሌላ ቀን ምልክት አድርጌ ሄድኩኝ። ኤፍቢ ላይ ገብቼ ሳይው ደግሞ ቅዳሜና እሁድ ምዝጋና ፕሮግራም እንዳለ አየሁትና እና መጥቼ ተካፍዬ ሄድኩኝ። ከሄድኩ በኋላ በቃ የሆነ ውስጤ ላይ በቃ አለ የሆነ ቃል ላይ ማርያም ኤልሳቤጥ ቃዳ ስትጨባበጥ ኤልሳቤጥ ውስጥ ያለው ተነቃቃ ምለው ነገር በቃ እንደዛ የሆነ ውስጤ ላይ መነቃቃት ጀመረ። ሳምንት ሙሉ ጾም ጸሎት ገብቼ በቃ ምን ኦፍ የለም፣ ሰማዩ ተዘግቷል፣ ድምጽ የለም፣ ጸልይ አይልም። አይ በቃ አቅም ባጣ እንኳን አልበላም አልጠጣም ተኝቼ እውላለሁ ብዬ መጽሐፍ ቅዱስ ዝም ብዬ ትራስ አድርጌ እየተኛው ነበረ። ሳምንት ሙሉ በቃ ጸጥ ብሏል። በቃ ኦፍ የለም ጉዳይ በቃ እስኪ ትናገር እኔ አልወጣም ብዬ ቁጭ አልኩኝ። ብቻ ነገሩ ትላንት ተለወጠ። እሱን ብቻ አይደለም ከዚህ ከወጣው በኋላ በቃ የሆነ እየጠበኩ ያለው ጉዳይ ነበር፣ ሌላ ጉዳይ። ከዚያ ማታ ልክ እንደ እሱ አሁን ቅድም ምስክር ስል አይ ዛሬ ሳምንት እስከዚያ ይለቅ ሲያልቅ እሺ እና ምስክርነቱ ነዶ ይዤ መጥቼ ከዚያ እመሰክራለሁ። እስከዚያ እግዚአብሔር ፍንጭ ያሳይ አምላክ የጀመረው እሱ ይጨርሳል ብዬ ብቻ ትላንት ተደውሎ በቃ አዘጋጅ እንደዚህ አድርግ ስል መልካም ዜና ሰምቼ በቃ ደስ ብሎኝ ይሄ በቃ ነገር እዛ በማሄድ ብቻ ነው የተፈታው የተጀመረው ብዬ ደስ እያለኝ በዚያም እያሰብኩ እያመሰገንኩኝ ዛሬ ራሱ ውስጥ
ደስ እያለ ነበር። በዝናብ ውስጥ እንደው ደስ ብሎኝ መጥቼው ባይናገረኝ እንኳን የሰማሁት ቃል የተጨማደደ ነገር ስትል የማይነበል የማይመች ሁኔታ ስትል በማይመች ሁኔታ እያለፍኩኝ ስለሆነ በቃ ወሰድኩ። ይሄ የኔ ነገር ነው እያልኩኝ በቃ በእምነት ብቻ ተቀበልኩኝ። በቃ ግል እንድትናገርክ ነበር በእምነት የተቀበልኩኝ። ግን ጌታ ጊዜው ሰዓቱ ሲደርስ ደግሞ ራሱ በግል ጠራኝ። እንግዲህ እኔ አሁን የፈለገው ነገር ምኖር በጣም የፈለኩት በጣም ዘራችን ውስጥ ሰው ማውጣት አልቻለም፣ ማገለገል አልቻለም። የሚያገልግሉትን የሚበላ አውሬ አለ፣ የሚሰብር አውሬ አለ። ሰው ሰርቶ እንዳይለውጥ ተምሮ እንዳይወጥ በትዳር እንዳይባረክ ብቻ የለመዳል። በፊት አያቶቻችን ሲናገሩ ይሁን የሚያበሉት ነበር፣ የሚያመልኩት ነበር። ያ አሁንም ቦታው አለ፣ ስፍራው ስላለ በጣም አሁን ራሱ እኔ እዚህ እየጸለይኩ ከዛ ያ እየተወረወረ ነው መጸለይ ማገለገል ያልቻልኩት። ብቻ እኔ አሁን በቃ በጣም የምፈልገው ምንድነው አንተ በኃይል እንድትቀባኝ እግዚአብሔር ደግሞ በኃይል ልዩ ዕቃ እንዲያደርገኝ እኔ በቃ ለገንዘብ አይደለም ለሀብት ለዝና ለምድራዊ ነገር ሳይሆን ለክብሩ ብቻ መኖር እንድችል ለሱ ተቀድሼ እንድኖር ብቻ እንድትቀባኝ የሆነ ትውልድ እዚህ ቤት እየመጣ ነው። አንተ ክብር የናፈቀው እልልታ ያለው የት አለ? የሚያጨበጭብለት ክብር የሚሰጥለት ይኸው ጌታ የቀባይ ምስክሬ ነው። አሜን። ከኢየሩሳሌም ደቀ መዛሙርቱ ካመጡት ውርንጭላ አንተ አታንስም። እግዚአብሔር ልክ እንደዛ ውርንጫ እስኪነጠፍልህ ድረስ ክብሬን አሳያለሁ አለ። ና እዚህ ጋር በእጅ ትውልድ አስነስተሃለሁ ብለህ ከማይጠበቅ መንደር ከቸርች አይደለም ከለብነት መንደር ሰው ስታነሳ በልጅነት ያየው የአባቶች አምላክ ከዚህ ቀን በኋላ ያንተን ዓለም በህይወቱ አክሰስ የሚያደርግበት የክብርን መንፈስ በህይወቱ በዘሩ ላይ ከዚህ ቀን ጀምሮ በኢየሱስ ደም አካፈልኩት። አሜን። 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 አሜን። ጂሰስ ነም እግዚአብሔር ያንተን ብቻ ሳይሆን አሜን የዘርህን ምርኮ አሜን ከዚህ ከዛሬው ቀን በኋላ ዛሬ መጋቢት ስንት ነው? 13 መጋቢት 13 ገብተህ መዝግበህ ያዝ። ከዚህ መጋቢት 13 ጀምሮ እናንተ ቤተሰብ ዘራችሁ ውስጥ ማለት ነው የሚመለስ የሚቆጠር ምርኮ ብዙ ነው የሚሆነው። አሜን። መጋቢት 13 ይሁድን ማለዳ ያዘው። እሺ። ሌላ ልዩ ምልክት እንዲሆን በጣም ሁሉ ጊዜ የምትጸጸተው የሆነ ከእጅ ያወጣ ፋይናንስ አለና ይሄን ገንዘብ ያጣሁት ያለ አግባብ ነው ያጠፋሁት ለሆነ ቁም ነገር ይሆን የነበረ ያጠፋሁት እምትልበት ካለ አግባብ ወጥቶ ያጣው ገንዘብ አለ። እውነት ነው የምትጸጸተው አለ። ትክክል። እግዚአብሔርን ባለማስማት እሱን ባለመከተል እያልኩ እየተጸጸትኩ ያለው ታለ። እውነት ነው። እግዚአብሔር እልል በሉለት፣ አጨብጭቡለት። የሆነ ጭንቅ አይበላችሁ። እንደሱ ነው የሚቆም። ጌታ ሲናገር ፈገግ እልል ነው የሚለው እንጂ ምናምን አትበሉ። ሰይጣን ራሱ እዛ ሄዶ ተሰብስቦ ከነጭፍራው ይበል። አታይስ ፈገግ ብላችሁ እልል በሉ፣ አጨብጭቡለት። ቃልቲ አይደል የምትኖር? አዎ ቃልቲ ነውና ለጊዜው እዚህ መጥቼ እዚህ ሰፈር እየኖርኩ ነው። ለጊዜው እዚህ ሰፈር መጣ? አዎ እዚህ 93 ማዞሪያው። ለምን ለጊዜው ይሆናል? ባክኒ ልሳበ ወደዚህ ሰፈር። አንተ እዚህ ቸርች ተቀብተ መነሳት አለበት። አሜን። ፋይናንስ መባረክ አለበት። አሜን። ነገር መለወጥ አለበት።